ከቤተሰቦቼ ጋር ልጆችንም ክርስትና አስነሳው። እኔም ክርስትና ተነሳውኝ እዚሁ ከቤተሰቦቼ እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክ እና ሼር አድርጋችሁ ሰብ ልጆቼን ክርስትና አስነሳው እኔም ተጠመቅኩ እዚሁ ቤተሰቦች ጋር እኖራለሁ እያለችን ትገኛለች ማለት ነው። ንግስት ሱመያ ኦ ማይ ጋድ ኦ ማይ ጋድ ለሰው ወይ ለወንድ ተብሎ እምነትን መቀየር የመጨረሻው ውጤት ይሄን ይመስላል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ ዛሬ እንግዲህ በንግስት ሱመያ ዙሪያ እንደተለመደው ንግስት ሱመያ እንግዲህ እስካሁን ወይም ደግሞ እስከ ዛሬዋ ይቅርታ ዕለት ድረስ እንግዲህ በውቢቷ ባህር ዳር ቀበሌ 13 ወይም ደግሞ ጋምቢ ሆስፒታል አካባቢ ነበር የምትኖረው ማለት ነው። ስለዚህ አጠናቀ እንግዲህ ወደ ጎንደር ሊሄድ ነው። እንግዲህ ከባህር ዳር ጎንደር ወይም ላይ አርማጭሆ እሷ የተወለደችበት ወይም የቤተሰቦቿ ቤት እንግዲህ በጣም ሩቅ ነው ማለት ነው። ያው የታወቀ ነው። ብዙ ከተሞችን ወይም ደግሞ በየመሀል ያሉ ብዙ ትናንሽ ከተሞችን አቋርጣ ነው የምትሄደው ማለት ነው። ስለዚህ ንግስት ሱመያ ያው ቤተሰብን ማየት ስላለባት አጎቶቿ፣ አክስቶቿ፣ የአክስት ልጆች፣ የአጎት ልጆች፣ ቤተ ዘመድ፣ ጎረቤት የሚባለውን እንግዲህ ከ15 ዓመት በኋላ ለማየት እንግዲህ ወደ ጎንደር እየዘመተች ነው ማለት ነው። ያላገኘችሁኝ ደግሞ እንግዲህ ታገኙኝ ነበረ። ቀበሌ 13 የምታውቁ ወይም ደግሞ ቀበሌ ፈለገ ህይወት አካባቢ የሆነ አካባቢ እዚያ አካባቢ ያለን ሆቴሉን የምታውቁት ከሆነ እውነት ለመናገር ሆቴሉን አውቀዋለሁ እኔ ማለት ነው። ግን ምን ታደርጉታላችሁ እንግዲህ አገር ቤት አይደለሁም እና ማግኘት አልቻልኩም ማለት ነው። ንግስቷ የምትለን እንስማ እስኪ። በትንሹ ቀርጬ ሲስተር ስታወራኝ አሳያችኋለሁ ማለት ነው። ሁሌ ነው የምትለኝ፣ በቃ ሁሌ ጭቅጭቅ ነው የምታደርገኝ። በቃ ምንም አልፋታይ ብላለች ማለት ነው። ማዘር እንደውም ከእሷ ትንሽ ትሻላለች። ሲስተርማ በቃ መቼ ነው የምትጠመቂው? መቼ ነው ልጆች ክርስትና የሚነሱት? ምናምን ነው የምትለኝ ማለት ነው። እና እኔ እነግራችሁ ስለ እኔ ደግሞ እነግራችኋለሁ። ትክክለኛ ስሜ ማን ነው፣ እንዴት ነው እምነቴን የቀየርኩት ምናምን የሚለውን እነግራችኋለሁ። ተከታተሉኝ። ገጠር እንሄድና እንግዲህ ልጆችንም ክርስትና እናስነሳለን። አንቺም ትጠመቂያለሽ አይሻልም? እንግዲህ እንደሰማችሁት ነው ማለት ነው። የማይቀር ነው። ምክንያቱም ለእንደዚህ አይነት ዘልዛላ ወንድ ብላችሁ እምነታችሁን ስትቀይሩ የሚጠብቃችሁ ይሄ ነው ማለት ነው። ምንም ማድረግ አይቻልም። ስለዚህ ጉዞ ወደ ክርስትና ንግስት ሱመያ ማለት ነው እና ቀርጽላችኋለሁ ማለት ነው። እና በተረፈ ደግሞ ምንድን ነው አሁን ወቅቱም ረመዳን ነው፣ የእነሱም ፋሲካም ነው፣ የክርስቲያኖችም የሙስሊሞችም ጾም ነው ማለት ነው። እኔም ብጠይቁ ግን ለመጾም እየተመቸኝ አይደለም። አንደኛ ሱር አልበላም፣ ከእነሱ ጋር በላለውኝ። እነሱ 6 ሰዓት ሳይሞላ 4 ሰዓት ነው የሚበሉት ማለት ነው። ወይ 4 ሰዓት በቃ 4 ሰዓት ላይ ነው እራት የሚበላው። ከዛ 6 ሰዓት ከሞላ አይበሉም፣ ጾማቸውን እንትን ይላሉ ማለት ነው። ጾም ይፈታሉ ሌሊት 6 ሰዓት ላይ። ያው ክርስቲያኖች ታውቁታላችሁ።
እና እኔ ከነሱ ጋር ትበላለሁ። በቃ አስባችሁታል እስከምናፈጥር ድረስ እጾማለሁ ማለት ነው። እና በቃ ተጎድቻለሁ እና ማለት ነው ያው እንደዛ ነው እየጾምኩ ያለሁት። እና ይሄ በቃ በተለይ ሲስተር ማለት ነው እናቴ መለኩሴ ናት። መልኩሳለች። ፋዘር በህይወት እያለ ቆርበው ነበረ። ከዛ መለኮሰች ማለት ነው እሱ ሲሞት ማለት ነው። እና ስለዚህ ምንድነው አሁን ሲስተር እንደው ማዘር ትንሽ ማለት በቃ ብዙ ይዛን ያክል አልተጫነችኝ። ያው እናት አይደለች በጣም አልተጫነችኝ። ሲስተር ግን በቃ ምንም ልታስቀምጠኝ አልቻለች። መቼ ነው ክርስትና ትንሽ የምትጠመቂው እኔን ማለት ነው? መቼ ነው የምትጠመቂው አንቺ? አሁን ክርስትና ስለተነሳሽ መጠመቅ ብቻ ነው፣ ንስሐ ምናምን ትገቢያለሽ፣ ትጠመቂያለሽ። ልጆችሽ ግን ክርስትና እናስነሳቸዋለን መቼ ነው? እና በቃ ልጆቹን በስነ ስርዓት የሁለቱንም በቃ ድል አድርገን ደግሰን በስነ ስርዓት ነው ክርስትና የምናስነሳቸው ያለችኝ ነው ማለት ነው። እና እኔ በቃ እሺ ጎንደር እንሂድ ብያታለሁ። በቃ አሁን ባህር ዳር ነበረ። እሷ ያው የባህር ዳር ነዋሪ ናት ማለት ነው፣ እዚሁ ነው የምትኖረው። እና በቃ እኔ ያልኳት እሺ በቃ መጀመሪያ ገጠር ልሄድ ብያት፣ በግድ በስንት መከራ ነው የገጠሩ ራሱ እዚሁ በቃ ከሆቴል እንውጣና ወደ እኔ ቤት እንመለስ እና በቃ ክርስትና ይነሱ ልጆች ምናምን ብላይ ማለት ነው። እና በስንት መከራ አሳመንኳት። ማዘርም ደግሞ እሺ በቃ ታያት ገጠር እንሄድና ክርስትና እዛው ምናምን እያሉኝ ነው ማለት ነው። እዛው በቃ ወይ አሁን እሷ ራሱ መጀመሪያ አልሄድም ብላ ነበረ ሲስተር ማለት ነው። አሁን ግን አብረን እንሄዳለን ብላለች። እኔ እንደውም በቃ አብራን ብትቀር ብዬ ነበረ። ለምን ሌሎቹን እችላቸዋለሁ እዛ ያሉትን ማለት ነው። እና እሷን በቃ እሷ ነች አሁን በቃ ምንም በቃ ረፍት አሳጣች። ተኝተን ራሱ ለሊት ላይ ተነስተን መች ነው የምትጠመቂው? መጀመሪያ አንቺ ትጠመቂና ወይ እነሱ እናስነሳቸው እያለች ነው። አንቺ ችግር የለውም በቃ አሁን ብድግ ብለሽ ሄደሽ መጠመቅ ብቻ ነው እያለች ነው ማለት ነው። እና ኧረ ተይ ረመዳንን ልጾምበት፣ ተይ ጾመኛ ነኝ እኔ ልጾምበት፣ በሰላም ልጾምበት እያልኳት ነው። እና በቃ ችግር የለውም ተጠመቂና ከዛ በቃ ይሄ ጾሟ እንትን ነው ይሄ ትጾሚያለሽ ከኛ ጋር ምናምን እያለች ነው ማለት ነው። እና በጣም ኃይለኛ ናት። እና ለማንኛውም እንግዲህ ዛሬ የመጣሁት ይሄን ልላችሁ ነው። ስለኔም በዛው የማታውቁ ካላችሁ ልነግራችሁ ነው ብዬ ነው ማለት ነው። እንግዲህ እንደዚህ አይነት እውነት ለመናገር ከሆነ በተለይ አረብ ሀገር ይሄ እምነት መቃየር ምናምን ያጋጥማል ማለት ነው። በተለይ ወይ ሲያገቡ ወይ ደግሞ በስራ አጋጣሚ ምናምን እና እንደዚህ አይነት ውስጥ ያላችሁ ልጆች ትረዱኛላችሁ፣ ታውቁታላችሁ ብዬ አስባለሁ። የሁለት እምነት ስትሆኑ በጣም ነው የምትቸገሩት ማለት ነው። በቃ እዚህ ጋር ሙስሊም ቤተሰብ እዚህ ጋር ክርስቲያን ሲኖራችሁ በቃ አንዱ ወደ አንዱ ነው ይሏቸዋል ማለት ነው። ስለዚህ እንግዲህ እኔ ማለት ነው ሁለቱም ጋር ነኝ ያለሁት። እና ለማንኛውም ማለት ነው እንግዲህ ረመዳንና ፋሲካ በመሆኑ አሪፍ ነው። እኔም ለምን አብረውኝ ይጾማሉ ማለት ነው እስከ 9 ሰዓት ምናምን ከቅዳሴ በኋላ ያው መለኩሴ ስለሆነ ከቅዳሴ በኋላ ነው የሚበሉት ማለት ነው እነሱ። እንደሰማችሁት ነው እንግዲህ ንግስት ሱመያ እንግዲህ የክርስትና እምነት ወይም የኦርቶዶክስ እምነት ተከታዮች ወይም አማኞች በመሆናቸው ቤተሰቦቿ ማለት ነው ባህር ዳር ላይ እንግዲህ አብረው ቁጭ ብለው ተነስቶ ለማሰር ይሄ ለስሁር እንኳን አልተመቻትም ማለት ነው። አዎ አይመችም ማለት እንግዲህ የኛ የኦርቶዶክስ እምነት ታውቁታላችሁ። እስከ 9 ሰዓት የሚጾም አለ። አስቀድሶ ከቅዳሴ በኋላ የሚያበላ አለ። ከዚያም በላይ መቆየት ይቻላል። እስከ 12 ሰዓት የሚቆዩም አሉ። ያም ሆነ ይህ ግን ደግሞ እሷ እንግዲህ ተነስታ ሌሊት ለመብላት አይመቻትም። እነሱ በሚበሉበት ሰዓት እሷ ገና ናት የምትሆነው። ነገሮቹ ሁሉ አልተመቻቹላትም። ነገር ግን በዛ ውስጥም ሆና እንግዲህ ያው ዞሮ እየጾመች ትገኛለች ማለት ነው። ቤቷም ሆና መስራት አልቻለችም። ይሄ ደግሞ የሰይድ ውጤት ነው ማለት ነው። የሰይድ ያንን መጾም ከጀመርኩ ጀምሮ ለብቻዬ ሳፈጥር ገና የመጀመሪያ ነው። በጣም እየከፋኝ ነው። ግን ቢሆንም በጣም ደስተኛ ነኝ ቤተሰቦች ጋር መሆኔ ማለት በጣም እና እውነት ለመናገር ማለት ነው ቀርጽላችኋለሁ ሳፈጥር ምናምን ስብስብ ብሎ አብረውኝ ይበላሉ። በቃ እንዳይከፋሽ ምናምን እያሉኝ ማለት ነው። አንድ ላይ አብረውኝ እንትን ይላሉ። ብቻሽን እኔ ብቻዬን አሁን ልበላ ነው ስላቸው በቃ ችግር የለውም ይሉኛል ማለት ነው።
እና አንድ ላይ እንበላለን እና ሳምቡሳውን ምኑን አብረው ነው የሚበሉት። እንደውም እንዳጨርሱብኝ ምናምን እላቸዋለሁ ማለት ነው። ሰዓት ላይ ቤተሰቦቼ ጎን በመሆኔ በጣም ደስተኛ ነኝ። ቤተሰቦቼ ከጎኔ ናቸው። በቃ እናቴንም በህይወት ማግኘት ራሱ ትልቅ ነገር ነው ለኔ። በጣም ደስ ብሎኛል ማለት ነው። በሰው ሀገር ላይ ያለውን ሀዘን ታውቁታላችሁ፣ የደረሰባችሁ ማለት ነው። ግን ያልደረሰባችሁ ደግሞ አላህ ያርቅላችሁ። አላህ በቃ ስንት ቤተሰቡ እናትና አባታችሁን ሺህ ዓመት ያኖርላችሁ ማለት ነው። በጣም ነው የሚያስጠላው። በቃ አልቅሳችሁ ያወጣላችሁ፣ ሀዘናችሁ ያወጣላችሁ። እኔ አሁን ራሱ መጥቼ ማለት ነው አሁን ባህር ዳር እንደዚህ ቁጭ ብዬ ፋዘርን ወላሂ ነው የምላችሁ ቤት ጥለውት የመጡት ነው የሚመስለኝ። ሲያወሩልኝ ምናምን በቃ ሲወጣ ሲገባ ስለሱ ሲያወሩልኝ እንደዚህ ሲወጣ ሲገባ ነው የማየው። እና በቃ እኔ እንጃ እኔ አላቅም። አሁን ራሱ በአይምሮ እዛ ቤት ውስጥ ቁጭ ብሎ እየጠበቀ ነው፣ የእኛን መምጣት እየጠበቀ ነው ይመስለኝ። እና ያው እኔ ራሱ አሁን በቃ ሂጄ አሁን ራሱ አልወጣልኝም አይደለም ይቅርና እዛ የመን እያለው ማለት ነው። እና በጣም ነው የሚያስጠላው። አላህ ክፉን ለቤተሰቦቻችሁ ያርቅላችሁ። በቃ እናትና አባታችሁን ሺህ ዓመት ያኖርላችሁ። እናንተም ደግሞ በቃ አላህ ተሎ አሰፍቶላችሁ ወደ ሀገራችሁ ያስገባችሁ ማለት ነው። እና እንግዲህ ማለት ነው ኑሮዬ ባህር ዳርና ጎንደር። እንግዲህ ጎንደርና ባህር ዳር ያላችሁ ከፈለጋችሁ አለው ኑ እንገናኝ ማለት ነው። እኔን የምትወዱኝ ማለት ነው። እና እንግዲህ ማለት ነው አሁን መጀመሪያ ወደ ገጠር እንሄዳለን። ከዛ ከገጠር በኋላ እንግዲህ ኑሮዬን ግን ገጠር ላደርገው እችላለሁ። በቃ ሳስበው እውነት እዛው ልኖር እችላለሁ እያልኩኝ ነው ማለት ነው። አሁን ገና እርግጠኛ አይደለሁም። አሁን እንግዲህ መጀመሪያ የምታስቡትና መጨረሻ ላይ የማስበው ሀሳብ አይመጣም እንጂ የገጠር ኑሮ ከተመቸኝ እና እዛ እንዳሰብኩት ከሆነልኝ ወደ ባህር ዳርም ላልመጣ እችላለሁ። እዛው በቃ ሁሉ ነገር የሚመቻችልኝ ከሆነ ማለት ነው እዛው ነው ለመኖር ያሰብኩት ለጊዜው ማለት ነው። ገጠር ለገብቼ ለመኖር አስቤያለሁኝ ማለት እንግዲህ ያው እኔም የተወለድኩበት አገር ስለሆነ እዛው ልጆችን አሳድጋለሁ። እንደውም ከከተማው ከምኑ ከዚህ ከውጥንቅጡ ገጠር ይሻላል ማለት ነው። የመን ተወልደው በቃ እዛው ጎንደር ሄደው ያድጋሉ። አብረን እናድጋለን። አብረን አንድ ላይ እኔ ያድጋለሁ አብረው እዛው ያድጋሉ ማለት ነው። እንግዲህ ሲስተር እንኳን እዛው ባህር ዳር ልጆቹን መለሳለሁ እያለች እንሄዳለን። ቤተሰቦችሽን ታያለሽ፣ አጎቶችሽን አክስቶችሽን ታያለሽ። ለምን አሁን ማንንም አላገኘው ማለት ነው። ሲስተሮች አሉ። በጣም ሰፊ ቤተሰብ ነው ያለን በጣም እና እህቶቼ ራሱ አያት ሆነዋል ማለት ነው። ሲስተሮቼ ራሱ አያት ሆነዋል እና እኛ ቤተሰባችን ማሻአላ በጣም ሰፊ ነው። ብንገናኝ እህቶች ምናምን እህቶቼ እናቴ ቅድሚያ አያት ሆናለች ማለት ነው። እና እህቶቼ እንደዚህ ስንሰባሰብ ራሱ በቃ ቤት ራሱ እንደዚህ አገር አይበቃንም ማለት ነው። እና በቃ ሲስተር አንደኛዋ ብቻ ናት። አይታችኋታል ለቅቄዋለሁ አይደል? አይዞን ንግስት ሱመያ ምንም ማድረግ አይቻልም። እንግዲህ ምንም ማድረግ አይቻልም። እንግዲህ አንዳንዴ ይሄ አንዳንድ ጊዜ ሳናስብ የምናደርጋቸው ሳናስብበት ሳናቅ የምናደርጋቸው ነገሮች ወይም ወደሆነ ሰው ለመጠጋት ብለን የምናደርጋቸው ነገሮች እንደዚህ ዋጋ ያስከፍሉናል ማለት ነው። ስለዚህ ምንም ማድረግ አይቻልም። ያው ንግስቷ አይዞሽ ነው ማለት ምንችለው ማለት ነው። ስለዚህ ችግር የለም ደግሞ ሆቴል መሆንሽ ነው ችግሩ። እንደገና ደግሞ ብዙ እንግዲህ ሰዎች አሉ ባህር ዳር ላይ ወደ እነዚያም አለመገናኘትሽ ነው ችግርን ያመጣው እንጂ ምንም ችግር አልነበረውም። እንተባበራለን ማለት ነው። ያ ማለት እዚህ ጋር እንግዲህ ልታውቀው የሚገባው ያየው ነበረ ኮሜንቶችን እንግዲህ በቤቷ ማለት ነው የተለያዩ ኮሜንቶችን አደራ ማንም የማንንም እምነት አትንኩ። እዚህ ጋር ጥንቃቄ ልታደርጉ ይገባል። ማናችሁም የማናቸውንም እምነታችሁን የምታከብሩ የሌላውን እምነት አትንኩ። ያ የእሷ ፍላጎት ነው፣ መምጣት መሄድ ፍላጎት እና ወደ እኔ ቤት እንመለስ እና በቃ ክርስትና ይነሱ ልጆች ምናምን ብላይ ማለት ነው። እና በስንት መከራ አሳመንኳት። ማዘርም ደግሞ እሺ በቃ ታያት ገጠር እንሄድና ክርስትና እዛው ምናምን እያሉኝ ነው ማለት ነው። እዛው በቃ ወይ አሁን እሷ ራሱ መጀመሪያ አልሄድም ብላ ነበረ ሲስተር ማለት ነው። አሁን ግን አብረን እንሄዳለን ብላለች። እኔ እንደውም በቃ አብራን ብትቀር ብዬ ነበረ። ለምን ሌሎቹን እችላቸዋለሁ እዛ ያሉትን ማለት ነው። እና እሷን በቃ እሷ ነች አሁን በቃ ምንም በቃ ረፍት አሳጣች። ተኝተን ራሱ ለሊት ላይ ተነስተን
መች ነው የምትጠመቂው? መጀመሪያ አንቺ ትጠመቂና ወይ እነሱ እናስነሳቸው እያለች ነው። አንቺ ችግር የለውም በቃ አሁን ብድግ ብለሽ ሄደሽ መጠመቅ ብቻ ነው እያለች ነው ማለት ነው። እና ኧረ ተይ ረመዳንን ልጾምበት፣ ረመዳንን ልጾምበት፣ ተይ ጾመኛ ነኝ እኔ ልጾምበት፣ በሰላም ልጾምበት እያልኳት ነው። እና በቃ ችግር የለውም ተጠመቂና ከዛ በቃ ይሄ ጾሟ እንትን ነው ይሄ ትጾሚያለሽ ከኛ ጋር ምናምን እያለች ነው ማለት ነው። እና በጣም ኃይለኛ ናት። እና ለማንኛውም እንግዲህ ዛሬ የመጣሁት ይሄን ልላችሁ ነው። ስለኔም በዛው የማታውቁ ካላችሁ ልነግራችሁ ነው ብዬ ነው ማለት ነው። እንግዲህ እንደዚህ አይነት እውነት ለመናገር ከሆነ በተለይ አረብ ሀገር ስለዚህ እንግዲህ እንደሰማችሁት ነው ማለት ነው። ንግስት ሱመያ ወደ ጎንደር ትሄዳለች። ጎንደር እንግዲህ ያው እኔ የተወለድኩበት እኔ ክርስትና ከተነሳውበት ልጆቼም ክርስትና ይነሳሉ። ገጠር ሂደሽ የሚሆነው ሁሉ ይሆናል። መጀመሪያ ንግስት ሱመያ ትጠመቃለች፣ ከዛ ልጆቹ ክርስትና ይነሳሉ ማለት ነው። የሚሆነው ይሄ ነው ማለት ነው። ይሄ ደግሞ ይሄን ሁሉ ነገር ያመጣው ደግሞ እንግዲህ የሰይድ ውጤት ነው። ንግስት ሱመያ ለሱ ብላ ሰልማ አግብታው ወልዶ እንደገና ጥሏት ነው የሄደ። አየሽ አይደል ንግስት ሱመያ፣ ከዚህ ብዙዎቻችሁ ልትማሩ ይገባል። እኔ ይቅርታ አድርጉልኝ፣ እኔ የዚህ እምነት አልልም። ማንም የፈለገውን እምነት ማመን ይችላል፣ መሄድ ይችላል። ምክንያቱም ራሴ መወስነው ስለ ራሴ እንጂ ስለ ሌሎቹ ህይወት ማንም መወሰን አይችልም እዚህ ጋር ማለት ነው። ማንም የፈለገውን እምነት መከተል ይችላል። ግን ደግሞ ንግስት ሱመያ ለሰይድ ብላ ነበር እምነቷን የቀየረችው። ስለዚህ ለሰይድ ብላ ነበር እምነቷን የቀየረችው ማለት ነው። ለሱ ብላ እምነቷን መቀየሯ አሁን ዋጋ እያስከፈላት ነው ማለት ነው። አያቸው። አንዳንዴ ራሳችን አውቀን ወደዛ ነገር ውስጥ መግባት አለብን እንጂ ለሰዎች ብለን ወይም በሰዎች ግፊት ብለን ወይ ሰዎችን ፈርተን ወይ ሰዎችን ወደን የምናደርገው ነገር መኖር የለበትም። በጣም ጥንቃቄ ማድረግ ያለብን ነገር ማለት ነው። ይሄ የምለው ለሁለቱም እምነት ተከታዮች ነው፣ ለክርስትና እምነት ተከታዮች፣ ለእስልምና እምነት ተከታዮች። ምክንያቱም ለሆነ ሰው ብለን ወደዚያ እምነት ምንሄድ ክርስቲያኖች አለን። ለሆነ ሰው ብለን ከእስልምና ወደ ክርስትና የምንመጣ ሰዎች አለን። ይሄንን ለሁለቱም እምነት የማንንም እምነት እንደዚህ ነው ማለት አልፈልግምም አልችልምም። ስለዚህ ሱመያ ያ ነገር ነው ጥሏት ነው የሄደው። ይሄ ሰው ጥሏት ማለት ነው። በአእምሮዋ ላይ ነው የተረማመደባት። ምንም አታመጣም ብሎ በአእምሮዋ ላይ በሷ ላይ ነው የተረማመደባት ሰይድ ማለት ነው። እንደዚህ የሆነች ሴት ናት ብሎ ዋጋ እንኳን አልከፈለላትም ማለት ነው። አያችሁ አይደለ? ስለዚህ አሁን ደግሞ ሰይድ ምን እንደምትሆን ምን እንደምታመጣ እናያለን ማለት ነው። አንተ አዩ ጋር ተናፈጥ ዝም ብለህ። ከቤተሰቦች ጋር ልጆችንም ክርስትና አስነሳው፣ እኔም ክርስትና ተነሳውኝ እዚሁ ከቤተሰቦች በቃ ይሄ ነው የሚሆነው መሆንም ያለበት ማለት ነው። ስለዚህ ይሄ ምክንያቱም ደግሞ ከዚህ በፊት ነግሬያችኋለሁ። እኔ ከዚህ በፊት ተናግሬያለሁ። ምንድነው የተናገርኩት ነገር የሰማችሁ ቤተሰቦች ካላችሁ ማለት ነው፣ የንግስቷ አድናቂዎች፣ ሌላው ነገር ሁሉ ቢቀር ብያለሁ። ሌላው ነገር ሁሉ ቢቀር ለሱ ብላ እምነቷን ቀይራ አሁን ወደዚህ ስትመጣ ደግሞ የምትከፍላቸው ብዙ ዋጋዎች ይኖራሉ። ምክንያቱም የክርስትና እምነት ወይም የኦርቶዶክስ እምነት ተከታዮች ስለሆኑ ቤተሰቦቿ እንዴት ነው አንድ ወንድ ጋር ሁለተኛ ሚስት ሆነሽ ልትኖር የምትችዩ? ይሄ የማይሆን ነገር ነው ይሏታል። ምክንያቱም ያን ያክል በእስልምና እምነት ተከታዮች እንኳን እኔ ተወልጄ ባደኩበት አካባቢ የለም፣ አላየሁም። አንድ ሰው አንድ የእስልምና እምነት ተከታይ ሁለት ሚስቶችን አግብቶ አላየሁም። እኔ ማለት ነው በቃ የሆነ እኩል ደስ የሚል ነገር ነው ሳያደኩት ማለት። ስለዚህ ይህ ነገር ንግስቷን ዋጋ እንደሚያስከፍላት ቀድሜ እኔ ነግሬያችሁ ነበር። ምክንያቱ ደግሞ ያው በቃ አለቀ፣ ግልጽ ነው። ነገሮቹ ሁሉ ግልጽ ናቸው ማለት ነው። እንግዲህ እህቷ ጫና እንደምታደርግባት መቼ ነው ክርስትና የሚነሱት? አንቺስ የምትጠመቂው? ልጆችስ ክርስትና የሚነሱት? አሁን ደግሞ ወደ ጎንደር ትሄዳለች። ጎንደር ላይ ድል ባለ ድግስ ክርስትና ይነሳሉ ማለት ነው ልጆቹ። እሷም ትጠመቃለች ማለት ነው።
አለም ደግሞ ወደ ባህር ዳር ተመልሳ ያው ድግሱ ባህር ዳር ላይ ይከናወናል ማለት ነው። ከሁለት አንዱ ነው ሊሆን የሚችለው። እንግዲህ ንግስት ሱመያ ገጠር መኖር እፈልጋለሁ፣ ቤተሰቦቼ ጋር በተወለድኩበት እዛ እንዲያድጉ እፈልጋለሁ፣ እዚያው ልሆን እችላለሁ። ግን ደግሞ እህቴ አብራኝ መሄዷ ደግሞ ነገሮቹ እንዲከናወኑ 100% እርግጠኛ ሆና ነው እየተናገረች ያለችው። እህቷ አብራት ወደ ጎንደር መሄዷ ድግሱ እዛው ይደገሳል ማለት ነው። ይሄ ነው የሚሆነው ማለት ነው። ሌላው በጣም ጥንቃቄ ማድረግ ያለባችሁ ሁላችሁም ማለት ነው ጥንቃቄ ማድረግ ያለባችሁ ማናችሁም የማንንም እምነት አትንኩ። እምነታችሁን የምትወዱ የማንንም እምነት አትንኩ። ተናግራችሁ አታናግሩን ማለት እፈልጋለሁ። ምክንያቱም እዚያ ጋር ብዙዎቹ ቀጥተኛው መንገድ ያን ማንም የራሱን ያውቃል ማለት ነው። ሌላው ደግሞ ዝም ብሎ ማንም በነዳችሁ ወደ ፈለጋችሁበት መሄድ የለባችሁም። አንብቡ፣ ተረዱ። በቃ ማንበብ መረዳት ነው። ዝም ብሎ የሆነ ሰው ወደ ሆነ ሰው ስላለው የሆነ ሰው ስላለው ያንን ነገር ይዘን ባንጓዝ መልካም ነው። ማንበብ መረዳት። እኔ ኦርቶዶክስ ነኝ ስለ እስልምና ማወቅ የለብኝም ማለት የለብንም፣ ማወቅ አለብን። እኔ ሙስሊም ነኝ ስለ ኦርቶዶክስ ማወቅ የለብኝም ማለት የለብንም፣ ማወቅ አለብን። ይሄን ምላችሁ እኔ ስለተረዳው ነው፣ እኔ ስላነበብኩ ነው። ማንበብ በጣም ነው፣ ማወቅ በጣም ነው የሚያግዛችሁ ማለት ነው። ስለ ራሳችሁ እምነት እንኳን በደንብ እንድታውቁ በደንብ ያግዛችኋል ማለት ነው። ይህንን ማድረግ አለብን። ሌላ እምነት አትንኩ ማለት እወዳለሁ። ንግስት ሱመያ ወደፊት፣ ንግስት ሱመያ እንግዲህ ወደፊት እንላለን ማለት ነው። ምንም ትሁን ምንም፣ ያው ዋናው ደህና ትሁን ከነ ልጆቿ ማለት ነው። ሰይድ እንግዲህ የውርደት የዝቅጠትህ ጥግ በዚህ ደረጃ ታይቷል ማለት ነው። በጣም ባለጌ ሰውነ ሰይድ፣ በጣም ባለጌ ማለት ነው። ባለጌ የሚለው የማይገልጽህ እንደዚህ አይነቱ ወንድ እንደ ፈጣሪ ይሰውራችሁ። አሜን በሉ፣ አሜን በሉ። የምር ነው የምላችሁ፣ አሜን በሉ ማለት ነው። ንግስት ሱመያ እጅግ በጣም በብዙ ነገሮች ጎድተዋታል። እንግዲህ ምንም ማድረግ አይቻልም እና እንግዲህ ኦ ማይ ጋድ እያልን እንግዲህ እንቀጥላለን ማለት ነው። ንግስት ሱመያ በሰላም ጎንደር ገብታ እንግዲህ በሰላም እንደምናገኛት ተስፋ አደርጋለሁ። ባህር ዳር እንግዲህ ቀበሌ 13 ፈለገ ህይወት ወይም ጋምቢ ሆስፒታል አካባቢ የነበረችበትን ወይም የግል ክሊኒክ ማለት ነው የነበረችበትን እንግዲህ አሳይታናለች። መልካም ጉዞ ወደ ጎንደር እንላለን። በሰላም ግቢ። የንግስቷ አድናቂዎች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ወደፊት ላለው ባይ ባይ። ወዳችኋለሁ። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ like and share አድርጋችሁ ሰብ ነና እማዋይሽ ነና ቻናል ሁደዱ